ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የሐምሌ 27 2018 ዓመተ ምህረት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹ። ዛፍ ተስፋ ነው እየተከልን ያለነው ነገርና የልጆቻችንን መጻኢ ዕድል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ኢትዮጵያ የተገበረችው ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦች እውን ለማድረግ እያስቻለ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። በአረንጓዴ አሻራ መርሃ ግብር የምንተክለው ችግኝ ለሀገር እድገት መሰረትና ለትውልድ የሚሻገር ተስፋ ነው ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የአረንጓዴ አሻራ መርሃ ግብር ለምርትና ምርታማነት እድገት ትልቅ ሚና እያበረከተ እንደሚገኝ የክልል ርዕሳነ መስተዳድሮች ገለጹ። የአንድ ጀንበር የችግኝ ተከላ መርሃ ግብር የአየር ንብረት ለውጥን የሚቋቋም አረንጓዴ ኢኮኖሚ ለመገንባት የጎላ አበርክቶ እንዳለው የግብርና ሚኒስትር ዶክተር አዲሱ አረጋ ገለጹ። የሚሉት የዕለቱ ዋና ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብራችሁ ቆያለሁ። ዛፍ ተስፋ ነው እየተከልን ያለነው ነገርና የልጆቻችንን መጻኢ ዕድል ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። መላው የኢትዮጵያ ሕዝብ ከማለዳው ጀምሮ በነቃ ተሳትፎ በመረባረብ በአንድ ጀንበር 800 ሚሊዮን ችግኞችን የመትከል መርሃ ግብር አካሂዷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ለአንድ ጀንበር በአርቲፊሻል ኢንተለጀንስ ኤአይ ዩኒቨርሲቲ በመገኘት የአረንጓዴ አሻራቸውን አሳርፈዋል። ጠቅላይ ሚኒስትሩ በዚህ ወቅት ባስተላለፉት መልእክት መላው የኢትዮጵያ ሕዝብ ያለማቋረጥ ክረምቱን በሙሉ ዛፍ በመትከል ኢትዮጵያን የማልበስና ዘላቂ ለውጥ የማምጣት ጥረት ሲያደርግ መቆየቱን አስታውሰዋል። የዚህ ሀገራዊ ጥረት ዋነኛ ዓላማም ኢትዮጵያ እንድትበለጽግ፣ እንድትበራ፣ እንድትለወጥ፣ እንድታድግና እንድትሰለጥን ያለውን ትልቅ ህልምና መሻት እውን ማድረግ እንደሆነ ገልጸዋል። እንዲህ አይነቱ ትልቅ ሀገራዊ ህልም ሊሳካ የሚችለው አስተማማኝ መሰረት ሲጣል ብቻ መሆኑን የጠቆሙት ጠቅላይ ሚኒስትሩ በስነ ምህዳር በኩል መሰረት መጣል ማለት አፈርን፣ ውሃንና ተራራን መጠበቅ እንደሆነ አብራርተዋል። እየተከናወነ ያለው የችግኝ ተከላ ስራ ለነገው ትውልድና ለልጆች የሚደረግ ኢንቨስትመንት መሆኑን የተናገሩት ጠቅላይ ሚኒስትሩ እየተከልን ያለነው ተስፋን፣ ነገንና ኢትዮጵያን ነው ብለዋል። አዛውንቶች፣ አሮጊቶች፣ ወጣቶች፣ አካል ጉዳተኞች፣ ህፃናት፣ ሴቶች፣ ወንዶች ኢትዮጵያውያን በሚያስደንቅ ብርታትና ብቃት ሀገራቸውን ለማልበስ ተስፋን ለመትከል ሙሉ ቀን ያሳዩት ተጋድሎ ያሳዩት ጀግንነት ለኛ ከፍተኛ ሞራል ከፍተኛ ተስፋ የሰጠን ስለሆነ ህዝባችንን በድጋሚ እንዳመሰግን ይፈቀድልኝ። መላው የኢትዮጵያ ህዝብ እንኳን ደስ ያላችሁ። በአንድ ቀን 800 ሚሊዮን ችግኝ በመትከል ኢትዮጵያ ሪከርድ የሰበረችና ማድረግ መቻሏን ደጋግማ ያሳየችበት ዕለት ስለሆነ በዚህ ስራ ውስጥ የተሳተፋችሁ፣ ችግኝ ያዘጋጃችሁ፣ ጉድጓድ የቆፈራችሁ፣ ጂኦሎኬሽን ቴክኒካል ሰፖርት ያደረጋችሁ፣ ሪፖርት ያደረጋችሁ፣ የተከላችሁ ሁሉም ዜጎች ለነበራችሁ አስተዋጽኦ ከልብ የመነጨ ምስጋና እያቀረብኩ እንኳን ደስ ያላችሁ፣ እንኳን ደስ ያለን ማለት ፈልጋለሁ። እጅግ አድርጌ አመሰግናለሁ። ኢትዮጵያ እየተገበረችው ያለው የአረንጓዴ አሻራ መርሃ ግብር የተፈጥሮ ሀብት በመንከባከብና በማልማት ረገድ የተያዙ ታላላቅ ግቦች እውን ለማድረግ እያስቻለ መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ገለጹ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የአረንጓዴ አሻራቸውን ባኖሩበት ወቅት ባደረጉት ንግግር በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት ተግባራዊ መሆን የጀመረው የአረንጓዴ አሻራ መርሃ ግብር ሀገሪቷ ለበርካታ ዓመታት የተመኘቻቸውን ግቦች ወደ ተግባር የለወጠ ምዕራፍ ነው። ከዚህ ቀደም የደንና የተፈጥሮ ሀብት መመናመን በተለይም ከአየር ንብረት ለውጥና ከሙቀት መጨመር ጋር ተያይዞ ሀገሪቷን ለተደጋጋሚ የድርቅ አደጋ ዳርጎ እንደነበር አስታውሰዋል። ይህን ታሪክ ለመቀየር ከተወሰዱ ቁልፍ እርምጃዎች መካከል የአረንጓዴ አሻራ መርሃ ግብር ዋናው መሆኑን ጠቁመዋል። በዚህም ኢትዮጵያውያን በቢሊዮን የሚቆጠሩ ችግኞችን በመትከል የዓለም ሪከርድን የያዙ ተግባራትን እያከናወኑ እንደሚገኙ አስገንዝበዋል። የምንተክላቸው ችግኞች የዕለት ተዕለት ህይወትን በመቀየር ለቀጣይ ትውልድ የሚተርፍ ትልቅ ትሩፋት ያላቸው መሆኑን ገልጸዋል። ይህ አበረታች እንቅስቃሴ ጠንካራ መሪውን የሚከተልና ለልማት የቆረጠ ህዝብ መኖሩን ለዓለም የሚያሳይ ነው ብለዋል። ኢትዮጵያውያን የጀመሩት የዛፍ መትከል ህይወትን ማለምለም፣ ህይወትን ማጽደቅ የኛን ህይወት መቀየር ብቻም ሳይሆን በቀጣይነትም ደግሞ የሚቀጥለውን ትውልድም የበለጠ ህይወቱ የለመለመ ተስፋ ያለው እንዲሆን የሚያደርግ በመሆኑ እያንዳንዱ ሰው የሚተክላት ዛፍ ትርጉም አላት። ዛፍ ለምን ይተከላል ይባል ነበር ድሮ። ዛፍ ህይወትን ይቀይራል። አሁን እንደምታየው ከድሮ ከጽሁፍ ከመፈከር ከንግግር አልፎ
ባለፈው 7 ዓመት የተደረገው እውነትም ትልቅ ትርጉም አግኝተንበታል። ገላጣ የነበረው መሬት ሁሉ ለብሷል። የደረቁ ወንዞች እንደገና በስፋት መፍሰስ ጀምረዋል። ምንጮች እንደገና በየቦታው መመልከት ጀምረናል። በአረንጓዴ አሻራ መርሃ ግብር የምንተክለው ችግኝ ለሀገር እድገት መሰረትና ለትውልድ የሚሻገር ተስፋ ነው ሲሉ የሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። አፈ ጉባኤ ታገሰ ጫፎ የአረንጓዴ አሻራቸውን ባሰረፉበት ወቅት የአረንጓዴ አሻራ መርሃ ግብር እጅግ ስኬታማ በሆነ መንገድ እየተከናወነ ነው ብለዋል። የአረንጓዴ አሻራ መርሃ ግብር ትውልድ የሚሻገር ሀገር የሚገነባ ራዕይ መሆኑን ጠቅሰው ፈጣን ልማትን ለማረጋገጥ ትልቅ መሳሪያ ሆኖ እያገለገለ መሆኑን ገልጸዋል። በአሁኑ ወቅት ትልቅ ለውጥ እየመጣ መሆኑን አንስተው ቡናን ጨምሮ የግብርና ምርትና ምርታማነት እጅጉን እያደገ መምጣቱን ጠቅሰዋል። የአረንጓዴ አሻራ መርሃ ግብሩ የውሃና ተፈጥሮ ሀብቶች እንዲያገግሙ፣ ወንዞችና ሐይቆች እንዲለመልሙ እንዲሁም ለዱር እንስሳት የተመቸ ስፍራ እንዲኖር ከፍተኛ አስተዋጽኦ እያበረከተ መሆኑን አመላክተዋል። የፌዴሬሽን ምክር ቤት አፈ ጉባኤ ያገኘው ተሻገር በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ በመገኘት የአንድ ጀንበር ችግኝ ተከላ መርሃ ግብር ላይ አሻራቸውን አኑረዋል። አፈ ጉባኤ ያገኘው ተሻገር በዚህ ወቅት እንዳሉት የአረንጓዴ አሻራ መርሃ ግብር ሉዓላዊነቷ የተረጋገጠች በዘላቂ ልማት የተገነባች ኢትዮጵያን ለተተኪ ትውልድ ለማስተላለፍ የሚያግዝ የልማት አጀንዳ ነው። የአረንጓዴ አሻራ መርሃ ግብር የአፈር መሸርሸርን ከመቀነስ ባለፈ የደረቁ ወንዞችን፣ ሐይቆችንና ተፋሰሶችን መልሶ በማገገም የተፈጥሮ ሀብት ዘላቂነትን እያጠናከረ መሆኑን አስረድተዋል። በተጨማሪም መርሃ ግብሩ በግብርና ዘርፍ የሰብልና የእንስሳት ሀብት ምርታማነትን በማሳደግ ለምግብ ዋስትናና ለዘላቂ ኢኮኖሚ እድገት የሚያበረክተው አስተዋጽኦ ከፍተኛ መሆኑን ጠቁመዋል። የአረንጓዴ አሻራ መርሃ ግብር ለምርትና ምርታማነት እድገት ትልቅ ሚና እያበረከተ እንደሚገኝ የክልል ርዕሳነ መስተዳድሮች ገለጹ። የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ የአረንጓዴ አሻራ መርሃ ግብር ለምርትና ምርታማነት እድገት፣ ለአካባቢ ጥበቃ ትልቅ ሚና አበርክቷል ብለዋል። በክልሉ በአረንጓዴ አሻራ መርሃ ግብር የተሰሩ ውጤታማ ስራዎች የቡና፣ የሻይ እንዲሁም በርካታ የአትክልትና ፍራፍሬ ችግኞች ተተክለው በጥሩ ሁኔታ ላይ እንደሚገኙም ተናግረዋል። የአየር ንብረት እየተሻሻለ በመምጣቱ የምርትና ምርታማነቱን በከፍተኛ ሁኔታ እንዳሳደገው ጠቅሰው ህብረተሰቡም ከዚህ ታላላቅ የልማት ስራዎች ተጠቃሚ እየሆነ እንደሚገኝ አስረድተዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ እንደገለጹት የአረንጓዴ አሻራ መርሃ ግብር ለክልሉ ህብረተሰብ በተለይ በፍራፍሬና መኖ ልማት ለውጥ እንዲያመጣ አስችሏል። የደን ሽፋንን በማሳደግ ምርታማነትን በመጨመር የአፈር ለምነትን በማሻሻል የተራቆቱ አካባቢዎችን በማልማትና የከርሰና ገጸ ምድር ውሃን ከማበልጸግ አንጻር ሰፊ ለውጥ ማምጣት መቻሉን ገልጸዋል። ይህም አርሶ አደሮችና ወጣቶች በማርለብ፣ በወተት ልማት፣ በንብ ማነብ፣ በመስኖና ሌሎች የግብርና ስራዎች ዘላቂ ተጠቃሚነታቸው እንዲያረጋግጡ አድርጓል ነው ያሉት። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደ እንደገለጹት ከለውጥ ወዲህ በአረንጓዴ አሻራ መርሃ ግብር በተከናወኑ ተግባራት ለአየር ንብረት ለውጥ የማይበገር አረንጓዴ ኢኮኖሚ መገንባት ተችሏል ብለዋል። ኢትዮጵያ 800 ሚሊዮን ችግኝ በአንድ ጀንበር በመትከል ሌላ ታሪክ ለመጻፍ ቆርጣ በተነሳችበት በዛሬው ዕለትም የሚተከሉ ችግኞች የፍራፍሬ፣ የቡና፣ የስራ ስርና ሌሎች ዘርፈ ብዙ ጠቀሜታ ያላቸው መሆናቸውን ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳድር ኢንጂነር ነጋሽ ዋጌሾ እንዳሉት የአረንጓዴ አሻራ መርሃ ግብር ከአየር ሚዛን መጠበቅ ባሻገር የማህበረሰብ ተጠቃሚነትን እያረጋገጠ ነው። የሚተከሉ የፍራፍሬና ሌሎች ኢኮኖሚያዊ ጥቅም ያላቸው ችግኞች የጥምር እርሻ ስርዓትን በማጠናከር የምግብ ዋስትናን የማረጋገጥ ውጤት እያመጡ መሆኑንም ገልጸዋል። የአንድ ጀንበር የችግኝ ተከላ መርሃ ግብር የአየር ንብረት ለውጥን የሚቋቋም አረንጓዴ ኢኮኖሚ ለመገንባት የጎላ አበርክቶ እንዳለው የግብርና ሚኒስትሩ ዶክተር አዲሱ አረጋ ገለጹ። የግብርና ሚኒስትር ዶክተር አዲሱ አረጋ እንደገለጹት የአረንጓዴ አሻራ መርሃ ግብር በመንግስትና በህዝብ ትብብር በስኬት እየተተገበረ የሚገኝ ታላቅ ሀገራዊ ንቅናቄ ነው። መርሃ ግብሩ በመላ ኢትዮጵያ አረንጓዴ ባህልን እያጠናከረ መሆኑን ገልጸው በአካባቢ ጥበቃ፣ በደን ልማት፣ በአፈርና ውሃ ሀብት ጥበቃ፣ በምግብ ዋስትና ላይ ተጨባጭ ውጤት አምጥቷል ብለዋል። መርሃ ግብሩ የተራቆቱ አካባቢዎችን መልሶ በማልማት የውሃ ሀብቶችን በመጠበቅ የአፈር መሸርሸርን በመቀነስና ለግብርና ምርታማነት ምቹ ሁኔታ በመፍጠር የሚታይ ለውጥ እያመጣ መሆኑን ገልጸዋል። ለውጭ ገበያ ተወዳዳሪ የሆኑ የፍራፍሬና የቡና ምርትና ምርታማነት እድገትና ለስራ ዕድል ፈጠራ ጉልህ አስተዋጽኦ እያደረገ መሆኑን ተናግረዋል። የአረንጓዴ አሻራ መርሃ ግብር ኢትዮጵያ በዓለም አቀፍ ደረጃ መልካም ገጽታ እንድትገነባ በአየር ንብረት ለውጥ ጉዳዮች ላይ ከፍተኛ ሚና እንድትጫወት አስችሏል ብለዋል። የአረንጓዴ አሻራ መርሃ ግብር የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ በበኩላቸው ኢትዮጵያ በአፈር መሸርሸር፣ በደረቁ የውሃ ምንጮች፣ በተመናመኑ ደኖችና በተሰደዱ የዱር እንስሳት ተፈታታኝ ሁኔታዎች ውስጥ እንደነበረች ጠቅሰዋል። የአረንጓዴ አሻራ ለሀገሪቱ ዘላቂ የኢኮኖሚ እድገት ወሳኝ ሚና እየተወጣ መሆኑንም ገልጸዋል። መሬት በተራቆተ ቁጥር ዜጎች በቂ ምርት ለማግኘት እንደሚቸገሩ ገልጸው አረንጓዴ አሻራ የተጎዳ መሬትን መመለስ፣ የአፈር መሸርሸርን መቀነስና የጠፉ የውሃ ምንጮችን መመለስ እያስቻለ ነው ብለዋል።
በየዓመቱ ከ20 ሚሊዮን በላይ ህዝብ የሚሳተፍበት የአረንጓዴ አሻራ መርሃ ግብር የአርሶ አደሩና የአርብቶ አደሩን ምርትና ምርታማነት በማሳደግ የምግብ ሉዓላዊነትን ለማረጋገጥ ወሳኝ መሆኑንም ተናግረዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን መስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ